ኢትዮጵያውያን ስደተኞች የቤላሩስን የሞት መንገድ ለምን መረጡት? ሰላም እንደምንውላችሁ የቴፎክስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ከአዲስ አበባ እስከ ቱርክ በህጋዊ ቪዛ በአውሮፕላን ተሳፍረው ከተጓዙ በኋላ በባቡርና በሌላ አደገኛ አቋራጭ መንገድ ወደ ቤላሩስ ለመግባት የሚሞክሩ ኢትዮጵያውያንና ኤርትራውያን ድንበር ላይ በሚደርስባቸው ድብደባ እየሞቱ መሆናቸውን ቢቢሲና ሌሎች ዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። የቤላሩስና የፖላንድ ድንበሮች በሺዎች ለሚቆጠሩ ስደተኞች በጣም አደገኛ ከሆኑ ወደ አውሮፓ የመግቢያ መንገዶች አንዱ ነው። ከአውሮፓውያኑ 2021 ጀምሮ በብዙ ሺህ የሚቆጠሩ ስደተኞች የዚህችን ሀገር ድንበር በማቋረጥ ወደ አውሮፓ እንደሚገቡ የተለያዩ ዘገባዎች ያመለክታሉ። ከሁለት ቀናት በፊት የቤላሩስ ድንበር ጠባቂዎች ሁለት ኤርትራውያን ስደተኞች አብሯቸው ሲጓዝ ነበር የተባለ ስደተኛ አስክሬን ይዘው በላቲቪያ ድንበር አዋሳኝ በሆነው ብራትስላቫ ክልል ውስጥ ማግኘቱን የኤስቢኤስ ዜና አገልግሎት ዘግቧል። ኤርትራዊ መሆናቸውን በአስተርጓሚነት የገለጹ ስደተኞቹ ላቲቪያ መግባታቸውን፣ ነገር ግን የወታደር ልብስ በለበሱ ሰዎች ድብደባ እንደተፈጸመባቸው ገልጸዋል። በተጨማሪም ተንቀሳቃሽ ስልኮቻቸው እንደተወሰደባቸውና በሽጉጥ በማስፈራራት በቤላሩስ ድንበር ላይ እንደተጣሉ ተናግረዋል። በጉዞ ላይ ሳሉ በደረሰበት ድብደባ የሞተው የ29 ዓመቱ ስደተኛ ሕይወቱ ማለፉን የቤላሩስ ፖሊስ አረጋግጦ የአስከሬን ምርመራ እየተደረገ ነው ሲልም ገልጿል። ሁለቱ ኤርትራውያን ስደተኞች ደግሞ ወደ ጤና ተቋም ተወስደው የሕክምና እርዳታ ተደርጎላቸዋል። መንገዱ አስቸጋሪ በሚሆንበት ጊዜ ስደተኞቹ ወደ ሊቱዌኒያ፣ በሰሜን ምዕራብ ቤላሩስ፣ በሰሜናዊ ቤላሩስ ላቲቪያና በምስራቅ ቤላሩስ ወደ ፖላንድ በመሻገር አማራጭ አላቸው። ከቀድሞዋ ሶቪየት ህብረት ግዛቶች አንዷ የነበረችው ቤላሩስ በምስራቅ አውሮፓ የምትገኝና ከ5 ሀገራት ጋር የምትዋሰን የባህር በር የሌላት ሀገር ናት። በአውሮፓውያኑ 1990 ከሶቪየት ህብረት ተነጥላ ራሷን የቻለች ሀገር የሆነችው ቤላሩስ በስተ ምስራቅና ሰሜን ምስራቅ ከሩሲያ፣ በስተ ደቡብ ከዩክሬን፣ በስተ ምዕራብ ከፖላንድ፣ በስተ ሰሜን ምዕራብ ደግሞ ከሊቱዌኒያና ከላቲቪያ ጋር ትዋሰናለች። ከሶስት የአውሮፓ ህብረት አባል ሀገራት ጋር የምትዋሰነው ቤላሩስ የህብረቱ አባል የመሆን ፍላጎትም የላትም። ይህች በአውሮፓ ህብረት የስደተኞች መሸጋገሪያ ናት በሚል ከፍተኛ ትችት የሚሰነዘርባት ቤላሩስ ብዙ ስደተኞችንም ወደ ሀገራቸው መልሳለች። በቤላሩስ በኩል ወደ ሌሎች የአውሮፓ ሀገራት የሚገቡት አብዛኞቹ ከኢራቅ፣ ከአፍጋኒስታንና ከሶሪያ የመጡ ስደተኞች ሲሆኑ ኢትዮጵያውያንና ኤርትራውያን ጨምሮ በርካታ አፍሪካውያንም ይህንን መስመር ይጠቀሙታል። ከቱርክ ኢስታንቡልና አናቶሊያ፣ ከቤሩት ሊባኖስ፣ ከባግዳድ ኢራቅ እና ከዱባይ ወይም አረብ ኤምሬትስ ወደ ቤላሩስ ዋና ከተማ ሚኒስክ የቀጥታ በረራዎች ይገኛሉ። ከቱርክ፣ ከቡልጋሪያ፣ ከሮማኒያ፣ ከሞልዶቫና ከዩክሬን ወደ ስዊድን፣ ኖርዌይና ጀርመን የሚሄዱ ስደተኞች መሸጋገሪያ ሀገር ናት። የቤላሩስ አየር መንገድ ቤላቪያ ከቱርኮቹ ኢስታንቡልና አንታሊያ እንዲሁም ከዱባይ በረራዎች ያሉት ሲሆን የቱርክ አየር መንገዶችም ከኢስታንቡል ወደ ሚኒስክ በረራ አላቸው። በተጨማሪም በህጋዊ መንገድ ወደ ሩሲያ በመግባት ወደ ቤላሩስ፣ ወደ ፖላንድ፣ ጀርመንና ሌሎች ሀገራት ይሻገራሉ። ለረጅም ጊዜ ከኢትዮጵያና ኤርትራ የሚነሱ ስደተኞች በሊቢያና በሜዲትራኒያን ባህር አቋርጠው ወደ አውሮፓ የሚያደርጉት ጉዞ አደገኛ ከመሆኑ የተነሳ ፊታቸውን ወደ ሌላ መስመር አዙረዋል። በተጨማሪም ወደ አውሮፓ መድረስ አልመው ከአገራቸው የሚወጡ ስደተኞች በጦርነት ከፍተኛ ጉዳት በደረሰባት ሊቢያ ውስጥ እንግልት እየደረሰባቸው ይገኛል። በዚህ ምክንያት ብዙ አፍሪካውያን ስደተኞች በምስራቅ አውሮፓ በኩል ወደ መካከለኛ አውሮፓ የሚወስደው መንገድ ይመርጣሉ። የአውሮፓ ህብረት ቤላሩስ የአልጄሪያ፣ የግብጽ፣ የጋምቢያ፣ የግሪክ፣ የሄይቲ፣ የኢራንና የናሚቢያ ዜጎችን ጨምሮ የ76 ሀገራት ዜጎች ያለ ቪዛ ወደ ግዛቷ እንዲገቡ መፍቀዷ ለስደተኞች መግረፍ አንዱ ምክንያት ነው በማለት ከሷታል። እነዚህ የ76 ሀገራት ዜጎች ያለ ቪዛ ወደ ቤላሩስ መጀመሪያ ሲገቡ የ30 ቀናት ቪዛ ይሰጣቸዋል። ነገር ግን ቪዛው ሲያልቅ ወደ ሀገራቸው ከመመለስ ይልቅ የቤላሩስ መንግስት ፖላንድ ድንበር ላይ ወስዶ ይጥላቸዋል የሚል ክስም ይቀርብበታል። እንደ ኢትዮጵያውያንና ኤርትራውያን ያሉ ስደተኞች በቪዛ ወደ ቱርክ ከገቡ በኋላ በግሪክ፣ በቡልጋሪያ፣ በሮማኒያና በዩክሬን በኩል ወደ ቤላሩስ በመግባት ለመንግስት እጃቸውን ይሰጣሉ። ከዚያም የሀገሪቱ መንግስት ወደ ፖላንድ፣ ሊቱዌኒያና ላቲቪያ ያሉ ሀገራት ድንበሮች እንደሚወሰዱ አንድ ኤርትራዊ ለቢቢሲ ትግረኛ ተናግሯል። ይኸው ግለሰብ ወቅቱን ካልመረጥክ አስቸጋሪ ሁኔታ ሊገጥም ይችላል በማለት የአየር ጠባዩ መንገዱን ለስደተኞቹ አስቸጋሪ ያደርገዋል ሲልም ገልጿል። ስደተኞቹ አንዴ ወደ ፖላንድ፣ ላቲቪያ ወይም ሊቱዌኒያ ከተሻገሩ ወደ የትኛውም የአውሮፓ ክፍል በባቡር መሄድ ይችላሉ። ነገር ግን ድንበር ላይ ከተያዙ ወደ ቤላሩስ ይመልሳቸዋል ሲልም ገልጿል። በ2024 ብቻ ኤርትራውያን፣ ኢትዮጵያውያንና ሶማሊያውያንን ጨምሮ ከ17000 በላይ ስደተኞች በቤላሩስ በኩል ወደ ሀገሪቱ ድንበር አቋርጠው መግባታቸውን መረጃዎች ያመለክታሉ። ይህም ከ2023 ጋር ሲነጻጸር በ3 እጥፍ ያድጋል። በዚህ የአውሮፓውያኑ ዓመት ከቤላሩስ ወደ ላቲቪያ ለመሻገር የሞከሩ ከ8000 በላይ ስደተኞች በሀገሪቱ የድንበር ጠባቂዎች ወደ ሚኒስክ ተመልሰዋል። ነገር ግን ድንበር አቋርጠው ወደ ሌሎች ሀገራት የገቡት ቁጥራቸው ምን ያህል እንደሆነ ግልጽ አይደለም ሲል የላቲቪያ ፖሊስ ገልጿል።
በ2024 ወደ 6000 የሚጠጉ ስደተኞች በላትቪያ ድንበር ጠባቂዎች ተይዘው ወደ ቤላሩስ የተመለሱ ሲሆን በተመሳሳይም በ2024 ወደ 30,000 እና በ2025 ከ26,000 የሚበልጡ ስደተኞች ከቤላሩስ ወደ ፖላንድ ለመሻገር ሲሞክሩ በፖላንድ ድንበር ጠባቂዎች ተይዘው መታሰራቸውን ሰነዶች ያሳያሉ። የአውሮፓ ህብረት እንደ ቱርክ ያሉ ሀገራት የኢራቅ፣ የየመን፣ የሶሪያ ዜጎች በቱርክ አየር መንገድ ወደ ሚኒስክ ወይም የቤላሩስ ዋና ከተማ ወደ ሆነችው እንዳይበሩም ጠይቋል። ቱርክ ካለፈው ዓመት መጨረሻ ጀምሮ ይህንኑ ተግባራዊ እያደረገችም ትገኛለች። የተባበሩት አረብ ኤሚሬትስ ከዚህ ዓመት መጀመሪያ አንስቶ የኢራቅ፣ የየመን፣ የሶሪያ፣ የሶማሊያ፣ የኤርትራና የኢትዮጵያን ጨምሮ የበርካታ ሀገራት ዜጎች በቀጥታ ወደ ቤላሩስ እንዳይበሩም ከልክላለች። ማህዲ የተባለ ኤርትራዊ ቤላሩስ እንደደረስኩ ከዱባይ ወጥቼ በቀጥታ ወደ ሚኒስክ ሄጄ ለአንድ ሳምንት ያህል ቆየሁ። ከዚያም በቤላሩስ ድንበር ላይ ወደምትገኘው ብሩዝጊ ከተማ ሄድኩ ሲል ወደ አውሮፓ ለመግባት ያቋረጣቸውን ሀገራት ለቢቢሲ ተናግሯል። ማህሪ በፖላንድ ኩዚንካ ከተማ አቅራቢያ በምትገኘው ብሩዝጊ ውስጥ የስደተኞች ካምፕ እንዳለና በሺዎች የሚቆጠሩ ስደተኞች በዚያ ተጠልለው እንደሚገኙም ያስረዳል። ከቤላሩስ ወደ ፖላንድ ስታቋርጥ ከተያዝክ የፖላንድ ድንበር ጠባቂዎች ሰነድን ወይም ሞባይል ስልክን ወስደው ወደ ካምፑ ይመልሷል ሲልም ገልጿል። እስከ 15 ጊዜ በፖላንድ ፖሊሶች ተይዘው የተመለሱ ሰዎችን አስታውሳለሁ። ካምፕ ውስጥ ከ40 በላይ ኤርትራውያን ነበሩም ሲልም ገልጿል። ሊቱዌኒያ ከፖላንድ የሚመጡ ስደተኞችን ለመከላከል ድንበሯን አጥብቃ በመጠበቅ የቤላሩስ የሰሌዳ ቁጥር ያላቸው ተሽከርካሪዎች ወደ አገሪቱ እንዳይገቡ ከልክላለችም። በዚህ ምክንያት በ2024 ከቤላሩስ ወደ ሊቱዌኒያ ለመሻገር የሞከሩ ከ800 ያላነሱ ስደተኞች በቁጥጥር ስር ውለዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን